ከእንግዲህ ወዲህ ግን የእግዚአብሔርን ሥራ አስባለሁ፣ ያየሁትንም እናገራለሁ። ፍጥረት ሁሉ በእግዚአብሔር ቃል ተፈጥሯልና፣ ፀሐይ ያበራል፣ ሁሉንም ያሳያል። የእግዚአብሔርን ጌትነት በሥራው ላይ ሁሉ ሙሉ ነው ይላል መዝሙረ ዳዊት። ሌት እንደተኛም ቤቱ ይቃጠላል ነው የሚሉት። ቤት ሳር ቤት ነው ያገኘነው፣ አይተነዋል። በአካልም ስንወጣ ምንም ነገር የለም፣ ጨረቃና ከዋክብት ነው የምናየው ወደ ላይ። ስንገባ ደግሞ ሰይፉን ይዞ ንውጡ ይለናል። ከዚህ ቅዱስ ስፍራ አንድ እጅግ የገረመኝን ነገር ላጋራችሁ። ጉዳዩ ወደ ኋላ መለስ ያደርገናል። እሺ እንግዲህ መንግስቱ ኃይለማርያምን ማያቅ የለም። እንግዲህ ታላቅ መሪ ናቸው። 17 አመት ሙሉ ታግለው ሲያቅታቸው ወደ ስደት ሀገር ነው ሄዱትና ተሰደዱበት ሀገር ሆነው ከውድ ልጆቻቸው ከውድ ባልተቤቶቻቸው ጋር አስራታቸውን በኩራታቸውን ይልካሉ። የጨለማ ግርማ ተገፏል፣ የብርሃን ጎህ ቀደደልን። ብርሃንን በማለዳ አየናት፣ ጉዟችንንም የእግዚአብሔርን ሥራ እያሰብን ያየነውንም ለእናንተ ወደምንነግርበት ቦታ አደረግን። እዚሁ መሃል ከተማ ላይ ነው። በአዲስ አበባ ሀገረ ስብከት ውስጥ ስር ነው መገኛውን ያደረገው። የጀሞ ቁጥር 3 ደብረ ኃይል ቤተክርስቲያን ይባላል። አካባቢው ብዙ ነዋሪዎች ያሉበት ስፍራ ነው። ትንሽ ከዋና አስፓልት ገባ ይላል። በእውነቱ ከሆነ በዚህ አነስተኛ መንደር ውስጥ ይህን የሚያህል ግዙፍ ቤተክርስቲያን ማግኘት በእውነቱ ያስደንቃል። ወደ ውስጥ ዘለቀን። ቀኑ የቅዱስ ገብርኤል ወራዊ ክብረ በዓል የነበረበት ስለሆነ ምእመናን በማለዳ ቤተክርስቲያኗን ደጅ ጠንተዋታል። ሥርዓተ ቅዳሴው እየተካሄደ ነው። የደብሩ ምስረታ በቅርቡ ጊዜ ነው። 2005 ጥቅምት ወር ላይ ነው አሉ። የደብሩ አባቶች እንደነገሩን ከሆነ አሁን ታቦቱ የሚገኝበት ስፍራ ላይ 2 ባልና ሚስት የሚኖሩበት ቦታ ነበር። እለት እለት በህልማቸው የሚያዩት ነገር ስላስጨነቃቸው ወደ ካህን በመቅረብ ነገሩን ያማክራሉ። መጋቤ ሐዲስ ላይ ከማርያም ተስፋዬ ባላለው የጀሞ ቁጥር 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን አስተዳዳሪ ነኝ። ይህ ቦታ በዚህ ግቢ ላይ የአርሶ አደሮች ቦታ ነው። በዚህ ቦታ ላይ አንዲት ሳር ጎጆ ነበረች። ታሪኩ እንደሚያስረዳው በዚያ ሳር ጎጆ ደግሞ የሚኖሩ ባልና ሚስቶች ነበሩ፣ ልጆች ያሏቸው። በዚህ ቦታ ላይ እየኖሩ እያለ ግን ሌሊት በህልም ሌላ ይታያቸው ስለነበረ ይሄንን ቦታ ለእግዚአብሔር መገልገያ ነው መስጠት ያለብን፣ የኛ መኖሪያ አይደለም ብለው በሰዓቱ ከነበሩ በአካባቢው ከሚኖሩ አባቶች ጋራ ተነጋገሩና ቤታቸውን የሚኖሩበትን ሳር ቤት በፈቃዳቸው ለእግዚአብሔር ቤት መገልገያ ሊሆን ይገባል፣ እኛ በህልማችን ይሄ የእግዚአብሔር ቤተ መቅደስ የቅዱስ ገብርኤል ቤተክርስቲያን ነው የሚሰራበት ብለው በፈቃዳቸው ቤታቸውን ትተው ወደ ሌላ ቦታ ሄዱ። ወደዚያ ሲሄዱ ቆርቆሮ ቤት አልነበረም በሰዓቱ። ከዚያ በተለምዶ ሳር ቤት ገብርኤል ይባል ነበረ። ሳር ቤት ገብርኤል የሚባል የነበረው ሰፈሩ ሳይሆን የሚቀደስበት ቤተ መቅደሱ ሳር ጎጆ ስለነበረች በዚያ ምክንያት ሳር ቤት እየተባለ ይጠራል። በዚች በጎጆ ቤት ነበር አርሶ አደሮች ናቸው የሚኖሩት፣ ባልና ሚስት ናቸው። የተቀበሉት አቶ ተሾመ የሚባለው ቦታው አለ፣ ግን ያስቀመጧቸው ለቦታ ጠባቂነት ስለሆነ ቦታ ቆርሰው ያረሱ ቦታን ይጠብቁና ያስቀመጧቸው። እሳቸውም ደግሞ አቶ ትልቅ ሰው ሽታየና ወይዘሮ ማስተዋል የሚባሉ ባልና ሚስት ናቸው የሚኖሩት። እዚች አሁን አለንበት ቦታ ነውና ከዛ ያው ሌት እንደተኛም ቤቱ ይቃጠላል ነው የሚሉት። ቤት ሳር ቤት ነው ያገኘነው፣ አይተነዋል። በአካልም ስንወጣ ምንም ነገር የለም፣ ጨረቃና ከዋክብት ነው የምናየው ወደ ላይ። ስንገባ ደግሞ ሰይፉን ይዞ ንውጡ ይለናል። ስለዚህ ምን እናድርግ? እኛ ተቸገርን፣ ሀብትና ንብረት ይዘን ወዴት መሸሽ እንችላለን? በአካባቢ ያላቸው ካህናቶች እስኪ እኔም እዚህ ቤቶች ልማት ነበር የምሰራውና እስቲ መላ ንገሩን ሲሉን ከዛ በኋላ ማከርናቸው። የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ የሚባሉ ነበር በወቅቱና ደብዳቤ ጽፈን እንዲህ አይነት ገጠመኝ ነገር ስላለ
ቅዱስ ገብርኤል በቦታው ተገልጾ ሰዎችም ያው እንደዚህ እንውጣ ብለዋል። መፍትሄ ይዘይድልን ተባል። እንደገና የአዲስ አበባ ሀገረ ስብከት ልኡካን ቡድን ላከ። ቦታውን አየው፣ ሰዎቹን ኢንተርቪው ተደረገ። ምን አያችሁ? ምን ሰማችሁ? ጭንቀታችሁስ ምን አይታችሁ ነው የሚለውን ተጠየቁ። እኛ ቤታችንን ለቀን ልንሄድ ነው፣ ነገር ግን ያለነው ከተማ ውስጥ ስለሆነ የእርሻ በሬዎች፣ የወተት ላሞች፣ የቤት እንስሳዎች አሉ፣ የት ይዘን መሄድ እንችላለን ብለው ገለጻ አደረጉ። ከዛ በኋላ ጊዜው በቃ እሺ ተብሎ 2005 ጥቅምት 17 ቀን የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ቀውስጦስ የቅዱስ ገብርኤልን ታቦት ይዘውልን ከዚህ ደሳሳ ወጆ አስገቡልን። ከዛ እንዳሉ ቅዳሴ በምንቀድስበት ጊዜ እጣን በምናሳር ክርስትና በምናነሳበት ጊዜ ሳሯ ቤት ውስጥ ሆነን ዶሮዎች ይመጣሉ፣ ድመቶች ይመጣሉ፣ ውሻዎች ይመጣሉ፣ ላሞች፣ ጥጆች ይመጣሉ። ምን እናድርግ እያለ እየተዋየን እንዳለ የከፍተኛ ፍርድ ቤት ዳኛ መዝገብ ቤት የነበሩ ልጃቸው የ20 ዓመት ልጅ ታሞባቸው ወይዘሮ ለምለም ካሳ ይባላሉ። አዎ ሚዲያውንም አሁን ድምጻችን ሊሰሙ ይችላሉና የዙሃ አባል ናቸው። ልጃቸውን ይዘው መጡ። 2 ተጠመቀ በኋላ ልጃቸው በ20 ዓመት ሙሉ እናቴ አባቴ ማለት አይችልም አንደበቱ ተከፈተለት በቅዱስ ገብርኤል ፈውስ። ከዛ በኋላ ተደስተው ይሄን ሰውዬ ቦታ እኔ እገዛለታለሁ፣ እኔ ነኝ ቦታ ማስይዘው፣ ቅዱስ ገብርኤል ጽላት ወይም ቤተክርስቲያን አለበት ቦታ ላይ ሆኖ የቤት እንስሳዎች በዚህ መዞር የለባቸውም ብለው ከዚህ ከቤተክርስቲያኑ አጥር በኋላ 350 ካሬ ገዝተውለት ከነ እንስሳዎቹ ከነ ሀብቶቹ ወደዛ አስገቡት። ከዛ በኋላም ያው ቤተክርስቲያኑ ተጠናከረ። በወቱም የነበሩ አርሶ አደሮች ያቶ ሾሾመ ልጆች እናቶ ሀብታሙ እናቶ መስፍን የሚባለው እንኳን ታላቁ ገና ነው መልአክ ገዛ እርሻችን ላይ መጣለን ብለው በሙሉ ስንዴያቸውን ጤፋቸውን እያጨዱ መሬቱን ለኛ ያስረከቡ። በ2008 ዓመተ ምህረት መሰረቱ የተጣለው ይህ ህንጻ ቤተክርስቲያን አሁን ያለበት ቁመና ላይ ለመድረስ ከፍተኛ ርብርብ የአካባቢ ምዕመናን ያደረጉ መሆኑን የደብሩ አስተዳዳሪ ነግረውናል። ከዚያ ጊዜ ጀምሮ ብዙ አባቶች ተፈራርቀዋል፣ የበኩላቸውን የድርሻቸውን ተወጥተው ሄደዋል በሰዓቱ። አሁን ደግሞ በቦታው ላይ እኔ ከ2 ዓመት በላይ የሆነኝ ነው ወደዚህ ቦታ ከመጣን። በጣም ግዙፍ የሆነ ህንጻ ነገ ከነገ በኋላ ትውልድ እየበዛ በሄደ ሰዓት ሊገለገል እንዲችል ሁለተኛ እንዳያዳግም ጠበበ እንዳይባል ሰፋ ያለ ህንጻ ቤተክርስቲያን መገንባት አለበት ተብሎ በቅዱስ አባታችን በአቡነ ማትያስ እዚሁ ቦታ ላይ ተገኝተው የመሰረት ድንጋይ 2008 ላይ ተቀመጠ። ከዚያ ጊዜ ጀምሮ ህንጻው አሁን እንዳያችሁት ያለበት ደረጃ ደርሷል ማለት ነው። የጀሞ ቁጥር 3 ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ዙሪያውን የአካባቢው ነዋሪዎች ከበውት በመሆኑ በተለይ ህፃናትና ታዳጊ ልጆች በመንፈሳዊ ትምህርት አንጽቶ ለማሳደግ ትኩረት አድርገው እንደሚሰሩና እየሰሩም እንዳሉ ነግረውናል። ይህንንም ህንጻው ጎን ለጎን ደግሞ በዚህ 2 ዓመት ውስጥም ቤተክርስቲያን ትልቅ ተግዳሮት ከገጠመን አንዱ ወጣቱንና ህፃናቱን አሳድገን ባለማዊም በዘመናዊም ማለት ነው በመንፈሳዊም ብርቱ የሆኑ ወጣቶችን ለማፍራት ብዙ ቦታዎች አሉ በአብያተ ክርስቲያናት ዙሪያ፣ ግን ቦታዎችን እየተጠቀምንባቸው አይደለም። እዚህ ቦታ ላይ ያንን መነሻና በማድረግና በዚያ ቁጭት ጠባብ ነው ቦታው፣ ጠባብ ቢሆንም በዚህ ቦታ ላይ ዘመናዊ ትምህርት ቤት መኖር አለበት። አካባቢው ላይ አንደኛ አቅም የሌላቸው ሰዎች ካሉ ከፍለው ማስተማር የማይችሉ እነሱን መደገፍ እና ማገዝ እንዲቻል፣ እንደገና የዛሬ 20 ዓመትና የዛሬ 30 ዓመት ቤተክርስቲያን በጣም የተዋቡ ሰዎች እንዲኖሩ በየቦታው በዘመናዊም በመንፈሳዊም የተሳሉ ሰዎች እንዲኖሩ መቅረጽ የሚቻለው አሁን ከህፃናት ጀምሮ ስለሆነ ከህንጻው ጎን ለጎን እስከ 6ኛ ክፍል ነው። ገና በዚህ 2 ዓመት ውስጥ ነው ገና ከጀመርን ትምህርት ቤት ከፍተን እሱንም እያስኬድን ያለ ነው። ዋናው ለቤተክርስቲያኑ ገቢ እንዲሆን ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ልጆች መንፈሳዊውንም ዘመናዊውንም ጠንካራ ትውልዶች ነው። አሁን ዓለሙ ቤተክርስቲያንን እየዋጣት ያለበት ዘመን ስለሆነ ያለ ነው። ከዚያ ለመውጣት ደግሞ ትውልዱንም ማንቃት ህፃናቱንም በሁለቱም መንገድ ኮትኩቶ ማሳደግ ስለሚገባ
በእንዲህ አይነት ሁኔታ ትምህርት ቤት ሰርተን ትምህርት ጀምረናል። ከዚያ ጎን ለጎን ደግሞ ይሄ ህንጻ ቤተክርስቲያን ከዚህ ለመድረሱ የብዙ ሰዎች ርብርብ ነው። አሁን በጣም ብዙ ሰው አቅም ያጣበት ጊዜም ነው። በአሁኑ ሰዓት አቅም ያጣበት ጊዜ ይሁን እንጂ ሰው ደግሞ ካለውም ከሌለውም እያገዘ ህንጻው ቤተክርስቲያን ዶሙ ስራ ላይ ደርሰናል። እንዳያችሁት በጣም ግዙፍ ነው። ግራውንዱም ሰፊ ነው። ዕቃ ቤት፣ ክርስትና ቤት፣ የቤተክርስቲያኒቱ መገልገያዎች የሚሆኑ ስፍራዎችን በሙሉ ወደ ግራውንድ ለማድረግ ነው ያሰብነው። ህንጻ ቤተክርስቲያኑ በዚህ መልክ ነው ያለው። የጀሙ ሶስት ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን እጅግ ብዙ ገቢረ ተአምራትን የሚፈጽም ፈዋሽ ጸበል እንዳለውም እንዲሁ ጫወቱን። በጽኑ ህመም ውስጡ ደዌ ስራ የሚባል ነገር ታሞ የሚፈርምልህ ሰው አንተ ብሎ የሐኪሞች ቦርድ ለኦፕሬሽን ሊደረግ ሰው ሲፈልግ አጋጣሚ ዝመጣና በጸበል በሃይላንድ ቀመሰ። እንግዲህ 75 ሳንቲሜትር ነው መጽሔት ላይ ወጥቷል። ለባብ ይወጣል ከሆዱ ሌላ ብዙ ህመም የተፈወሰበት ቦታ ነው ቦታ። ከዚህ ቅዱስ ስፍራ አንድ እጅግ የገረመኝን ነገር ላጋራችሁ። ጉዳዩ ወደ ኋላ መለስ ያደርገናል። የሶሻሊዝም ርዕዮተ ዓለም በተስፋፋበት ጊዜ ነው። የዚህ ሐሳብ አቀንቃኝና መሪ የነበሩት የቀድሞ የኢትዮጵያ መሪ መንግስቱ ኃይለ ማርያምን እሺ እንግዲህ መንግስቱ ኃይለ ማርያምን ማያቅ የለም። እንግዲህ ታላቅ መሪ ናቸው። 17 አመት ሙሉ ታግለው ሲያቅታቸው ወደ ስደት ሀገር ነው ሄዱትና ተሰደዱበት ሀገር ሆነው ከውድ ልጆቻቸው ከውድ ባልተቤቶቻቸው ጋር አስራታቸውን በኩራታቸውን ይልካሉ። እኛ ሳናቀው ለ3 አመት በተከታታይ ሲከፈል ነበር። ግን እንደዚህ ያለች ወረቀት በፖስታ ታሽጎ ገንዘቡ የውጭ ገንዘብ ነው ገንዘቡ ታሽጎ ይሰጣል። መንግስቱ ኃይለ ማርያምንም አልገባንም። መንግስቱ ኃይለ ማርያም በወቱ ሃይማኖቱም አባል አልነበሩም እናቃለን። እና ሌላ ስሙ ሞክሸያን በኋላ ረጲ መድኃኔዓለም እዚህ የተወለዱበት ደብረ ጎልጎታ ረጲ እኔ አይቼዋለሁ። እጄ ወንድሞቻቸው እህቶቻቸው የት ልጅ ይሏል እና እሳቸውን የመሰለ ሰው ነው የመሰለው ራሱ ሰውነታቸው ይሄ ከንፈሩ ሁሉ የፌት ግጽታው መንግስቱ ኃይለ ማርያም መጣና ያልነውና መጥቶ ያንን ትልቅ ገንዘብ እስከ 7000 ብር እስከ 14000 ብር ድረስ እስከ 20000 ብር ድረስ ሰጥቶ በሞዴል 30 አስቆርጠው ይሄዳሉ። የመንግስቱ ኃይለ ማርያም ቤተሰብ ወግ መሆኑ የዛ ጊዜ ነው ከገጽታቸው ከእይታቸው አይቶ ማመን ነውና። ስለዚህ ከዚያን ጀምሮ መንግስቱ ኃይለ ማርያም እስካሁን ድረስ አላቋረጡም ስጦታቸውን ይሰጣሉ። ሰሞኑን ብቻ የትናንትናው ንግስ ብቻ አላየሁም። አጋጣሚ ወይ ስራ ምናምን ላይ መቻቸው ይችላሉ ይመጣሉ። አጋጣሚ እንዳውም እናንተ መምጣታችሁን ብናቅ ያው እሳቸውንም እናቀርባቸው ነው። እኔ ቀረብ ስለምል አካባቢም ስለሆነ እግዚአብሔር ደህና አድርገን በቀጣይ ደግሞ ሚዲያችን እናቀርባቸዋለንና ስለዚህ ምንድነው የምንለው ምናልባት እንግዲህ በፊት የሰራውን እግዚአብሔር በኃጢአት የወደቀ በንስሐ ታጥቦ ይነሳል ይላል አይደል ጳውሎስ። በፊት የነበሩን እንግዲህ አሁን እኔም ባለፈ ያየኋቸው የ80 አመት ሲከበር አንዲ ቪዲዮ የላከልኝ ነበርና እግዚአብሔር እንግዲህ ጊዜና ሰዓት እግዚአብሔር ሊመክር ይችላል። አዎ እሳቸው ለኛ ሊያስተምሩ ነው። እውነቴን ነው እኔ የምናገረው። አንድ ሀገር መሪ ምናልባት ለሌላዎቹም መመሪያ ይሆናል የሚል ግምት አለኝ እና እሳቸውም ልጁ ምንድነው ያለኝ ራሱ ይሄ ቤተክርስቲያን ቪዲዮ ይመጣልኛል አንስታችሁ ላኩልኝ። ጧትና ማታም መከታተለው ይሄንን ነው የተተከለው ተወለድኩበት ቦታ ላይ ነው ረጲ። ስለዚህ የሚፈለገውን ነገር አድርጉልኝ ብሎ መልእክት አስተላልፈዋል ነው የሚለው ልጁና አሁንም ይሄን ሚዲያ የሚመለከቱ ወንድሞቻችን የመንግስት ባለስልጣንም ይሁን በጡረታም ውስጥ ያለ ይሁን በመንግስት ስራም ይሁን ዝሮ ስራ ያልፋል፣ ዓለም ያልፋል፣ ሹመት ያልፋል። የማታልፈው ላይኛው መንግስት ስለሆነች እሳቸው ለሁላቸው መሪ ስለሆኑ ይሄንን መር ተከተላችሁ በሀገር ውስጥም ያላችሁ እምነቱ የሚከተላችሁ በኃላፊነትም ላይ ያላችሁ አስራት በኩራታችሁን አውጡ ትጠቀሙበታላችሁ እንጂ አትጎዱበትም ነው ማለት የራሴ መልእክቱን ማስተላልፈው። ደብሩ በመልካም አስተዳደር ዙሪያ ከጠቅላይ ቤተ ክህነትና ከተለያዩ ተቋማት ያገኛቸው ሽልማቶች መኖሩንም ጠይቀን ተረድተናል። በምድር ላይ መጽሐፍም ይላል ለቅኖች ምስጋና ይገባቸዋል ስለሚል በደብሩ ላይ 2016 ላይ በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ ብፁዕ አባታችን አቡነ ሄኖክ ባሉበት ነው ለደብሩ ዋንጫ የተሸለመው።
የተሸለመበት ዋና ምክንያት ወደ 5 ነጥብ ተዘርዝረው ነው። የመጀመሪያው ስብከተ ወንጌል አገልግሎት ጋር በተያያዘ ምን ይመስላል ተብሎ እሱ በኮሚቴ ተዋቅሮ በዚያ መልክ ነው። ሁለተኛው ደግሞ መልካም አስተዳደርን በሚመለከትም ግምገማ ተደርጎ በሱ ሶስተኛ ቤተክርስቲያን ዓለም አቀፍ ናት፣ እንደገና ደግሞ አሃቲ ናት። የአንድነቷ መገለጫ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ ደግሞ ያወጣቸው መመሪያዎች ሁሉ በአብያተ ክርስቲያናት በገዳማቱ መፈጸም አለባቸው። ከነዚህ ከሚፈጸሙት መካከል የፐርሰንት አከፋፈል ነው። ፐርሰንት አከፋፈል በወቅቱ ምንም አይነት ውዝፍ ይሄ ህንጻ እየተሰራ ብዙ የልማት እንቅስቃሴዎች ትምህርት ቤቶች አሉ። እነሱ ሁሉ እያሉ ፐርሰንት ግን እንዳያድር በቀጥታ የገብርኤልን ለገብርኤል የጀመውን ማለት ነው የሀገረ ስብከቱን ፐርሰንት ደግሞ በሰዓቱ ለሀገረ ስብከቱ ገቢ ይደረጋል። በሱ ምክንያት ግምገማ ተደርጎ ከአስተዳደር ጋር እንደገና ከበላይኛው ከተቋሙ ጋር ያለው ደግሞ መዋቅራዊ ግንኙነት ጤናማ ግንኙነት እነዚህ ግምገማ ተደርገው በብፁዕ አቡነ ሄኖክ አባታችን ነው ሽልማቱ የተበረከተው ለደብሩ ማለት ነው። ብዙ ጊዜ አብያተ ክርስቲያናት ከተቋቋሙበት ዓላማ በመራቅ ረጅሙን ዓመታት በህንጻ ግንባታ ላይ ትኩረታቸውን ያደርጋሉ። ይህ እንደ ችግር መታየት ያለበት ነገር ነው። ይህ ችግር ወርዶ የየአንዳንዱ ህዝበ ክርስቲያን አስራትና በኩራት አለማውጣት ችግሩ እንዲስፋፋ አድርጓል። ከዚህ ጋር ተያይዞ ቤተ ክርስቲያኗ ዕለት ዕለት ለልመና እንደምትዳረግ ነግረውናል። በእኛ ቤተክርስቲያን ካለው ትልቁ ችግር የአስራት በኩራትም እኮ ነው። በዚህ አካባቢ የሚኖሩ ምእመናን ሊኖሩ ይችላሉ። አስራታቸውን በኩራታቸውን ቢያወጡ ድንገት ይሄ ህንጻ ቤተክርስቲያን እባካችሁ አግዙን ብሎ መልእክት ሁሉ ማስተላለፍ ላይጠበቅብን ይችላል። ለምን ሰው የድርሻውን ስለሚያወጣ። በአብዛኛው ግን የድርሻችንን ስለማንወጣ የድርሻውን ካልተወጣ ሰው ደግሞ በአብዛኛው መድረኮቻችን በሙሉ ክብረ በዓል ሲሆን ዕለተ ሰንበት ጉባኤ ሲሆን ከመንፈሳዊ አገልግሎቱ ይልቅ ወደ ቁስ ስብሰባ ይዞራልና ይሄንን መልእክት ማስተላለፍ ከፈለግንበት አንዱ ህዝቡን መቼ ነው የምናገለግለው ህንጻ እንስራ እያልን ለብዙ አመት በሲሚንቶና በብረት ባሸዋ ላይ ትኩረታችንን አስቀምጠን መቼ ነው የወንጌል አገልግሎት የምናገለግለው ህዝቡን ከክፉ ነገር የምንጠብቀው ወጣቱን ወደ እግዚአብሔር ቤት መጥቶ መንፈሳዊ እርካታ አግኝቶ ወደ ቤት የሚመለሰው መቼ ነው? ይሄም የሆነው ደግሞ የተጀመሩ ህንጻዎች መጠናቀቅ አለባቸው። አይታችሁት ከሆነ መቃኞ በጣም ውስጥ ገብቶ ሰው ማስቀደስ አይችልም። በተለይ የገብርኤል ሲሆን እንደገና ደግሞ ጽዬ ሲሆን ውስጥ መግባት ከአገልጋይ ውጭ አይገባም። በጣም ጠባብ ናት መቃኛዋ፣ ህዝቡ ውጭ ላይ ነው። በጾመ ፍስለታ ደግሞ ህፃናት ለመቁረብ በመጡ ጊዜ የክረምት ወቅት ነው የሚሆነው። ልጆቻቸውን ይዘው በቃ ዝናብ እየመታቸው አንዳንዶቹ ሳይቆርቡ ሁሉ ሊመለሱ ይችላሉ። ስሜ ቀሲስ ዮናስ ውብሸት እባላለሁኝ። በዚህኛው በህንጻ ቤተክርስቲያኑ የቤተክርስቲያኑ ሂሳብ ሹም ነኝ። ይሄ ቤተክርስቲያን 2700 ካሬ ላይ ያረፈ ባለ 5 ጉልላት ህንጻ ቤተክርስቲያን ነው። 5 ጉልላት በ5 አዕማደ ምስጢር የተሰየሙ ከላይ ሲታዩ መስቀለኛ ቅርጽ የሚሰጥ ልዩ የሆነ ዲዛይን ነው እና ይሄ 2700 ካሬ ላይ ያረፈ ቤተክርስቲያን ግራውንድ 1500 የሚያክል ካሬ ግራውንድ አለው። ከዛ ወደ ላይ ነው ህንጻ ቤተክርስቲያኑ ከታች ከግራውንዱ እስከ መጨረሻው ድረስ 27 ሜትር ርዝመት አለው። በተለይ የመካከለኛው ትልቁ ጉልላት እሱ ነው። ይህንን ቤተክርስቲያን ለማጠናቀቅ እስካሁን 23 ሚሊዮን 133 ሺህ አካባቢ ወጥቶበታል። ከዚህ በኋላ ደግሞ 30 ሚሊዮን 993 ሺህ 138 ብር አካባቢ ይፈጃል። ይህንን ስትራክቸር ባለሙያ አርኪቴክቸራሉ፣ ሳኒታሪየሩም እንደዚሁም ኤሌክትሪካል በሙሉ መሐንዲሶቹ በጋራ ሆነው ይሄን ቤተክርስቲያን ለማጠናቀቅ ይፈጃል ተብሎ የታሰበ ነው። ከዚህ ውስጥ የተወሰነ የስትራክቸር ስራው ይቀራል። የስትራክቸር ስራው ኦልሞስት ወደ 80% አካባቢ ደርሷል። ሌላው ትልቁ የፊኒሺንግ ስራ ነው። ለዚህ ለስትራክቸር ስራ ደግሞ ብረትም፣ ሲሚንቶ፣ አሸዋ፣ ጠጠር፣ እንጨት፣ ፕላይውድ፣ ሞዲን የሚባሉ ልዩ ልዩ ግብአቶች አሉ። እነዚህን ግብአቶች ስናገኝ የስትራክቸር ስራው ይጠናቀቃል ተብሎ ይታሰባል። ከዛ የሚቀጥለው የፊኒሺንግ ስራ ነው። እነዚህ የፊኒሺንግ ስራ የከንች ብረት፣ ኤጋሽት እንደዚሁም ብሎኬት፣ በውጭ በኩል ደግሞ የተጠረቡ ድንጋዮች ነው የሚሆኑት። አጠቃላይ 18 መስኮቶች አሉት። 4 ዋና በሮች አሉት። እነዚህንና ሌሎች ኤሌክትሪካል ነክ የሆኑ ማቴሪያሎችን ደግሞ በአንድ ላይ አድርጎ
ወደ 30 ሚሊዮን 993 ሺህ አካባቢ የሚፈጅ ግምት ይፈጃል ማለት ይሄ ለሁለት የስትራክቸር ስራና የፊኒሺንግ ብለን ስንከፍለው ለስትራክቸር ስራው ወደ 9 ሚሊዮን 300 ሺህ አካባቢ ይፈልጋል ለፊኒሺንግ ስራው ደግሞ 21 ሚሊዮን አካባቢ ይፈጃል ሌላውና ሶስተኛው ፕሮጀክት እዚህ አካባቢ ላይ የውሃ እጥረት አለ የከርሰ ምድር ውሃ ለማስወጣት ወደ 3.2 አካባቢ ተጠይቀናል ይሄንንም በዛው እዚሁ አካባቢ ላይ ይሄን የከርሰ ምድር ውሃ አስወጥተን አንደኛ ህብረተሰቡ ይጠቀማል ሁለተኛ እዚህ ቦታው ቅድም የተለያዩ ተአምር የተደረገላቸው ሰዎች ሲገልጹት እንደሰማችኋቸው ቦታው ፈዋሽ ቦታ ነው በጸበል የተፈወሱ ብዙ ሰዎች አሉ ነው ወይዘሮ አልማዝ አርቲስቷን ጨምሮ ብዙ ሰዎች አሉ ተአምር የተደረገላቸውና አሁን ይሄንን ፈውስ ድህነት ከተለያየ ቦታ እየፈለጉ እየመጡ ግን ጸበሉ በተለይ በበጋ ሰዓት እጅግ በጣም እየተደረቀ እየተቸገር ነውና ያለነው እሱን ደግሞ ከከርሰ ምድር ለማውጣትና ህዝበ ክርስቲያኑን ተደራሽ ለማድረግ እነዚህን ሁሉ ወደዚህ ፋይናንስ ውስጥ አስገብተናቸውና አጠቃላይ 30 ሚሊዮን 993 ሺህ አካባቢ ይፈጃል ተብሎ ይታሰባል ይህንን ነገር ደግሞ በቶሎ ቤተክርስቲያኑን አጠናቀን ለአገልግሎት ምቹ ለማድረግ መላው ዓለም ላይ ያሉ ህዝበ ክርስቲያኖችን ርብርብ ይፈልጋል ማለት ነው ፈን ያለነው አካባቢው ላይ ያሉ በጣም ጥረት አድርገዋል ከፍተኛ አስተዋጽኦ አድርገዋል ግን በአካባቢው ምዕመናን ብቻና በአካባቢው ምዕመናን ተከሻ ብቻ የሚዘለቅ አይደለም ህንጻው ወደ 100 ኮሎኖች አሉት ኮሎኖቹ ተጠናቀው አሁን ቢሙ ሁሉ ዙሮ የመጨረሻ እንግዲህ አንደኛው ዶም እየተሰራ ነው ወደ 5 ዶሞች ነው የሚኖሩት አንደኛው ዶም አሁን ስራ ላይ ነው ያለው ይሄንን እግዚአብሔር ቢፈቅድና ብንኖር እንደገና ደግሞ የቅዱስ ገብርኤል ወዳጆች እገዛ ከኛ ጋራ ከሆነ በአንድ አመትና በሁለት አመት አጠናቀን ህዝቡ ያለምንም ግፊያ ያለምንም መሰለቻቸት መገልገል ይችላል ብለን ስለምናስብ ነው ይሄንን ማስታወቂያ ይሄንን መልእክትም ደግሞ መናገር የፈለግነው በአሁን ሰዓት 4000 ብር ስንገዛ የነበረው 02 ጠጠር 52000 ብር ገብቷል ብረት ግባቱ 8 ሁሉ ስለዚህ በመላው ዓለም ያላችሁ ይሄን ሚዲያ የምታይ ሁሉ ለዚህ ቤተክርስቲያን ግንባታ በቅርብ ጊዜ ሰርተን እንድናጠናቅ በቅዱስ ገብርኤል ስም እጃችሁ እንድትዘረጉልን ነው የምንለው አሰራታችሁን አሰራት ደግሞ የእግዚአብሔር ነው እግዚአብሔር የሰጠን ሚሊዮኑን ስጡኝ አላለም እግዚአብሔር ከ100 ብር 1 ብር የእግዚአብሔር ነው ከ10 ብር ከ110 1 ብር የእግዚአብሔር ነው አስራት በኩራት ሁሉም ቢከፍል ይሄ ሁሉም ጭንቀት የማይደርስብን ነበር ስለዚህ እድሜያችን ይያለ በህይወት ይያለን መገልገል አለብን ይሄን ህንጻ ሰርተን እኛው እዚሁ ነው መጠናቀቅ ያለበትና መገልገያ የሚሆነው እስካለን ድረስ ስለሆነ ይሄን ህንጻ ከሞትን በኋላ አይደለም መጠናቀቅ ያለበት ለምሳሌ ዛሬ 10 አመት 20 አመት ተጀምሮ ከሆነ ሳያልቅ ህይወታቸው ያለፉ አሉ እንደሱ አይነት ያስቆጫል ማለት ነው ይሄን ህንጻ ደግሞ እኛ ያያየነው እኛ ደግሞ ሸምግለን ህይወታችን ሲያልፍ ከኛ በኋላ ላለው ትውልድ መገልገያ ሊሆን ይችላል ግን እርስ በርስ ተረባርበን በአንድ አመትና በሁለት አመት ይህንን ግዙፍ የሆነ ህንጻ ሰርተን በአማረው ቤተ መቅደስ ክብረ በዓሎቹን ስናከብር ዕለተ ሰንበትን ስናስቀድስ ጉባኤውን ስናደርግ ህፃናቱ ያለምንም ግፊ አዘውንቱ ቅዱስ ቁርባንን ሲቀበሉ እንደማየት ያለ የሚያስደስት ነገር የለምና ይህንን መልእክት የምትሰሙ በመላ ዓለም የምትኖሩ የቅዱስ ገብርኤል ወዳጆች ይህን የተጀመረውን ህንጻ ቤተክርስቲያን በአጭር ጊዜ ተጠናቆ በደስታ ዝማሬ እየዘመርን ለምርቃቱ መገናኘት ለምርቃቱ ደግሞ መመሰጋገን እንድንችል በየትኛውም ዓለም የምትገኙ ኦርቶዶክሳውያን እገዛችሁን እንድታደርጉልን የሚል መልእክት እናስተላልፋለን እግዚአብሔር እንግዲህ ስራችሁን ህይወታችሁን አገልግሎታችሁን ሁሉ ይባርክ ይጠብቅም በሚትሄዱበት ሁሉ እግዚአብሔር ከናንተ ጋር ይሁን